ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ታደሰ ታምራት ነኝ። የጠቅላይ ሚኒስትር አብይ አህመድ የቪየትናም ጉብኝት የሀገራትን ግንኙነት የሚያጠናክርና በርካታ ዘርፎችን ልምድ የተቀሰመበት ነው ሲሉ የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት ኃላፊ ብሌኒ ስዩም ገለጹ። ብሌኒ ስዩም ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት በቪየትናም ያደረጉትን ይፋዊ የሥራ ጉብኝት አስመልክተው ማብራሪያ ሰጥተዋል። በማብራሪያቸውም ጠቅላይ ሚኒስትሩ በቪየትናም ቆይታቸው ከሀገሪቱ የተለያዩ ከፍተኛ የሥራ ኃላፊዎች ጋር መምከራቸውንም ተናግረዋል። በዚህ በሁለቱ ሀገሮች መካከል በተለያዩ ዘርፎች ያለውን ትብብር ይበልጥ ማጠናከር የሚያስችል ውይይት መደረጉንም ነው ያስረዱት። የቪየትናም ጠቅላይ ሚኒስትር ፋም ሚንቺን በቤተ መንግስታቸው ለጠቅላይ ሚኒስትር አብይ አህመድ ደማቅ አቀባበል እንዳደረጉላቸውም አንስተዋል። በውይይታቸውም በተለይም በሁለቱ ሀገራት መካከል ያለውን ትስስር ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ በትኩረት መምከራቸውንም ገልጸዋል። ቪየትናም በብዛት የምትታወቀው መዋለ ነዋይ በመሳብ ነው ያሉት ብሌኒ ስዩም ከዚህ አንጻር ኢትዮጵያ ከሀገሪቱ ኢኮኖሚ፣ ኢንዱስትሪ፣ ግብርናና ሌሎች ዘርፎች ልምድ መቅሰሟንም አብራርተዋል። የሀገር ውስጥ ተፈናቃዮች በምርጫ ሂደት ትርጉም ባለው አግባብ እንዲሳተፉ ሁሉም ባለድርሻ አካላት የድርሻቸውን እንዲወጡ ተጠየቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በአካታችነት ማዕቀፍ የሀገር ውስጥ ተፈናቃዮች በሰባተኛው ሀገር አቀፍ ጠቅላላ ምርጫ በመራጭነትና በተመራጭነት የነቃ ተሳትፎ እንዲያደርጉ ምቹ ሁኔታዎች ለመፍጠር እየሰራ ይገኛል ተብሏል። ይህንን እቅድ እውን ለማድረግ ቦርዱ የሀገር ውስጥ ተፈናቃዮችን የምርጫ ፍላጎት ለመለየትና ተሳትፎ ለማሳደግ ኢስት አፍሪካን የተባለ ኃላፊነቱ የተወሰነ የግል ማህበር ቀጥሮ ሀገራዊ ጥናት በማስጠናት ላይ ይገኛል። አጥኚ ድርጅቱ ባቀረበው ረቂቅ የጥናቱ ግኝቶች ላይ ለመወያየት በተዘጋጀው የአንድ ቀን አውደ ጥናት ላይ መልእክታቸውን ያስተላለፉት የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ የሀገር ውስጥ ተፈናቃዮችን በምርጫ ሂደት የማሳተፍ ትርጉም ያለው ስራ የቦርዱ ኃላፊነት ብቻ ሳይሆን መንግስትን ጨምሮ ሁሉም ባለድርሻ አካላት ቅንጅታዊ አሰራርና ትብብር ይጠይቃል ብለዋል። በ2017-18 የምርት ዘመን ግብዓት የሚሆኑ ከ10.6 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዝ የኢትዮጵያ ማሪታይም ባለስልጣን አስታወቀ። ለምርት ዘመኑ 2.4 ሚሊዮን ሜትሪክ ቶን ወይም 24 ሚሊዮን ኩንታል የአፈር ማዳበሪያ ገዝቶ ወደ ሀገር ውስጥ ለማስገባት እቅድ ተይዞ እየተሰራ ስለመሆኑም ተገልጸዋል። በዚህ መሰረት እስከ ሚያዝያ 12 ቀን 2017 ዓ.ም ድረስ 10.684 ሚሊዮን ኩንታል በላይ የአፈር ማዳበሪያ ሀገር ውስጥ መጓጓዙ ተጠቁሟል። 5705 በላይ ሜትሪክ ቶን የአፈር ማዳበሪያ ደግሞ በወደቡ ላይ እንደሚገኝ የባለስልጣኑ መረጃ ያመላክታል። በጠቅላላው ወደ ሀገር ውስጥ ከተጓጓዘው የአፈር ማዳበሪያ ውስጥ 89722 ሜትሪክ ቶን በድንበር ተሻጋሪ የደረቅ ጭነት ተሽከርካሪ ሲሆን ቀሪው 172690 ቶን ደግሞ በባቡር መጓጓዙ ተጠቁሟል። አንድነት ፓርክን ለሚጎበኙ ተማሪዎች የ50 በመቶ የመግቢያ ቅናሽ ተደረገ። በትምህርት ቤት በኩል የአንድነት ፓርክን ለሚጎበኙ ተማሪዎች የ50 በመቶ የመግቢያ ክፍያ ቅናሽ ማድረጉን የአንድነት ፓርኮች ኮርፖሬሽን አስታውቀዋል። ኮርፖሬሽኑ ዛሬ ይፋ ባደረገው መረጃ የነገ ሀገር ተረካቢዎች ልጆችን ስለ ሀገራቸው ባህልና ታሪክ፣ የተፈጥሮ ጸጋ እንዲገነዘቡና በሀገር ፍቅር ስሜት እንዲያድጉ እንዲሁም የሀገር ውስጥ የጎብኚ ባህልን ለማሳደግ በማሰብ ቅናሽ መደረጉንም ገልጸዋል። የአንድነት ፓርክን ለመጎብኘት ፍላጎት ያላቸው ተማሪዎች የዚህ ዕድል ተጠቃሚ በመሆን በዛሬው ዕለት ፓርኩን መጎብኘታቸውን ከኮርፖሬሽኑ የተገኙ መረጃዎች ያመላክታሉ። ተመልካቾቻችን የሰዓቱ መረጃ እንደቀጠለ ነው። አሁን ደግሞ ከውጭ ምንጮች ወዳገኘነው መረጃ እናልፋለን። ሩሲያና ዩክሬን ከ500 በላይ የጦር እስረኞችን ተለዋወጡ። ሩሲያና ዩክሬን ከጦርነቱ ከተጀመረ ጊዜ አንስቶ ትልቅ ነው የተባለው ከ500 በላይ የጦር እስረኞችን መለዋወጣቸው ተገልጸዋል። የእስረኞቹ ልውውጥ የተከናወነው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጊዜያዊ ፋሲካ የተኩስ አቁም ባወጁበት ወቅት ላይ ነው። የሩሲያው መከላከያ ሚኒስቴር 246 የሚሆኑ የሩሲያ ወታደሮች በልውውጡ መመለሳቸውንም ገልጸዋል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ በበኩላቸው 277 የሚሆኑ የዩክሬን ወታደሮች መፈታታቸውንም አረጋግጠዋል። ከተለቀቁ እስረኞች መካከል 31 የቆሰሉ ዩክሬናውያን እና አስቸኳይ የሕክምና እርዳታ የሚያስፈልጋቸው 15 ሩሲያውያን ይገኙበታል ተብሏል። በሁለቱም ሀገራት መካከል የተደረገው የእስረኞች ልውውጥ በተያዘው በዚህ የፈረንጆች ዓመት ለአራተኛ ጊዜ ሲሆን ጦርነቱ ከተጀመረ ወዲህ ደግሞ ለ63ኛ ጊዜ መሆኑም ተነግረዋል። የእስረኞቹ ልውውጥ በተባበሩት አረብ ኤሚሬቶች አስማሚነት መከናወኑን አልጀዚራ የዩክሬንን የሀገር ውስጥ ሚዲያን ጠቅሶ ዘግበዋል።
ተመልካቾቻችን የሰዓቱ መረጃዎቻችን ይህንን ይመስላሉ። ከቀሪ የፕራይም ሚዲያ ፕሮግራሞቻችን ጋር መልካም ቆይታ